ይሁን አልተሳሳትክም። ቆይ እንዴት ስትይ እንዴት መጣሽ? ልመለስ እንዴ? የሆነ ነገርማ ሳይኖር አይቀርም። ምንድን ነው? ለምን መጣሽ? እጄን ለመስጠት ነው የመጣሁት። እንዴት? ስትፈልጉኝ ስለነበር እጄ ልሰጣችሁ መጣሁ። እኛ ስንፈልግሽ ጠፍተሽ ኖረሽ አሁን እጅ መስጠቱ ምን አመጣው? ከእናንተ ጋር ድብብቆሽ መጫወት ሰለቸኝ። ጥሩ፣ በኋላ ፍተሻ እናካሄዳለን። አሁን ተረጋግሽ ተቀመጪ። ምን ሆናችኋል? አሁን ለምን እንደመጣሽ መናገር ትችያለሽ? እኔ ምንም የምናገረው ነገር የለም። እንደዛ ከሆነ ለምን እዚህ ድረስ መጣሽ? ስትፈልጉኝ ስለነበር ለምን እንደምትፈልጉኝ ግጥምሽን እስኪ ፎላላላላ አድርጊው። አታ እኔ ባለጌ ግጥም አልገጥምም። ለነገሩ እውነትን ነው። አንተ እንደሆንክ ሌባ ነህ። ግጥምህ እንኳን ቢያንስ እስኪ ጨዋዩ። ተምቹ ምላሴ ላይ ቆምኩ እኮ። እስኪ ዝም ብላችሁ ተቀበሉኝ። ተምቹ በቃ ወደ ጭዌው። የጸዳውን ቡሌ ይሄው ተፈወስኩኝ። ያላንቺ እኖራለሁ እናት አይደለሽም። ቢገጥም የሆነ ግጥም። ኧረ ጆሮ ቢያንስ ቤት ባይመታ እንኳን እንደዚህ አንኳኳ እስኪ። እናንተ ደግሞ በስማም ጨዌ ተቀበል። ቀይ የጎዳና ኑሮ ሞቅ ሞቅ አለኝ። የጎዳና ኑሮ ሞቅ ሞቅ አለኝ። የቡሌው መድኃኒት ጆሮ ከቻለልኝ። የቡሌው መድኃኒት ጆሮ መጣልኝ አለ እኮ። እሺ ከዚህ ነው የሚያደንቁኝ። እሄድና ድንገት ይደክመኛል የወሰድሽው ልቤ ጉልበት አጥቶብኛል። ሞቶሪ ያመረባት በእናት የበሰለ ቲማቲም መስለ የለን ልትፈርጥ ደርሳለች እኮ። አታ ጆሮ ምን? እሺ ምንም። ቆይ ግን አንተ ለምን አታ እርግብ ለረጅም ጊዜ ፖሊሶች ሲፈልጓት ከቆዩ በኋላ ራሷ ለፖሊስ እጇን ለመስጠት ፖሊስ ጣቢያ ድረስ ሄዳለች። በዚህ ምክንያት ፖሊሶች ደንግጠው በሩን ከፍታ እዳ ቁጭ አለች። ለምን መጣሽ ብለው ጠየቋትና ለረጅም ጊዜ እናንተ ስትፈልጉኝ ነበረ፣ ስለዚህ ስለምትፈልጉኝ ቀጥታ እዚህ ድረስ መጣሁ ብላ ነገረቻቸው። እና እስካሁን ተደብቀሽ ቆይተሽ አሁን እንዴት ራስሽን ልትገልጽ ቻልሽ ብሎ ጠየቃት። እርግብም ድብብቆሽ ሰልችቶኛል፣ ከዚህ በኋላ መጥቻለሁ፣ የምታረጉኝን አርጉኝ አለች። እና ፖሊሶቹም ግራ ገብቷቸዋል። ለምን መጣሽ እያሉ እንግዲህ ረጅም ጊዜ እሷን ሲፈልጓት ነበር። የባዩሽ ተባባሪ ናት ብለው ማለት ነው። ባዩሽ ከመሞቷ በፊት እሷ ስለ ባዩሽ ሙሉ መረጃ ስላላት ባዩሽን ለማሰር ሲፈልጓት ነበር። አሁን ግን ቢሮ ድረስ ቀጥ ብላ ስለሄደች እና ለምን መጣሽ ብለው በስከ መጨረሻም እንግዲህ እያፋጠጧት ነው። እሷም ከዚህ በኋላ እኔ የምታረጉትን አርጉኝ፣ እኔ እናንተ ጋር መጥቻለሁ ብላ ወደ ውጭ አንድ የቆጣ ውጭ ጠብቂኝ ብለው መጡና የሆነ የሚያሰበችው ነገርም አለ እንጂ እንዴት መጣች ብለው እርስ በርሳቸው የተነጋገሩ ነበር። ለጊዜው እዛው ማረፊያ ትቆይ፣ አንድ ክፍል እንስጣትና እዛው ሰጃት አለ። በሌላ በኩል ለረጅም ጊዜ ከጠፉ በኋላ ተምቹና ጆሮ ተመልሰው መጥተዋል። ወደ ድሮ ህይወታቸው ተመልሰዋል ማለት ነው። ከአባባ ኖላዊና ከሀና ጋር ብዙ ረጅም ጊዜ ካሳለፉ በኋላ እንግዲህ ወደ ድሮ ማንነታቸው ከነሀናም ከአባባ ኖላዊም ተለይተው ከድሮ ጓደኞቻቸው ጋር አንድ ቁጭ ብለው እንደፈለገው ሲጋራ እየጨሱ ቡሌ እየበሉ አብረው እየኖሩ ነው። በዚህ ምክንያት ያው ከለመደው ህይወት ወጥቶ ወደ ድጋሚ ወደ ነበረበት መመለሱ ጆሮ በጣም ከብዶታል። በዚህ ምክንያት ስለተከዘ ምን ሆነ ነው እያለች መክሌት ስለምትወደው የሱ መቀየርና የሱ እንደዚህ መጨነቅ ግራ ስለገባተኝ
የድሮውን ጆሮ አይደለህም ምን ሆነ ነው እያለች ጠይቀው እንግዲህ አታናግሪ ብሎ ጥሏት ሄደ ማለት ነው። እሷም ያው ተጨንቃለች። ለምንድን ነው እንደዚህ የሆንከው እያለች ሀኒቾም እንግዲህ ከእዝራ ጋር ሽኮሌ ላይ እያለች ማታ ድረስ ቆይታለች ማለት ነው። በዚህ ምክንያት ምናሴ ሀና የትዳ ነው ብሎ ጠየቃት እና አልነግርህም፣ ምክንያቱም ከፍቅረኛዋ ጋር ናት ካልኩህ አንቺ ለምን እስካሁን ፍቅረኛ አላሽም ትለኛለህ? ስለዚህ አልነግርህም እያለ በመሀል መጣች ሀና። እናም እስካሁን ለምንድን ነው ያመሸሽ ብሎ እያፋጠጣት ነበረ ምናሴ። እነ ተምቹም ያው ምንም ቢከፋቸውም ከነ ሀና ተለይተው መኖር ቢከፋቸውም ግን አብረው ከጓደኞቹ ደስ የሚል ጊዜ ለማሳለፍ እየሞከሩ ነው እና እርስ በርሳቸው ግጥም እየገጠሙ እየተጫወቱ ነበር እና የአሲር የሚገጥመው ስለ ሀና ነበር። ነገር ግን ቤት ስላልመታላ ግጥሙ እየሳቁበት ነበር። ከአንዴም ሁለት የገጠመ ግን እየሳቁበት ነበር። ሁላቸውም ይችላሉ ከሱ ውጭ። እስከ መጨረሻም በሀና አንድ ግጥም ገጠመ ማለት ነው። በዛም ተናዶ ጆሮ ሄደ። ምክንያቱም አሁንም ድረስ ከልቡ አልወጣችም። ሀና በጣም ይወዳታል፣ ሊረሳት አልቻለም። እናም ተናዶ ጥሎት ሄደ። ተከትሎ ሄዶ ለምንድን ነው እንደዚህ ተናደድከው አለ እና ሀኒን ደግሞ ወዳት እያወቅ እንዴት እንደዚህ ትለኛለህ ብሎ ተቆጣው። መጨረሻ ላይ ግን ይቅርታ ጠየቀ። እናም አባባ ኖላዊ ስለናፈቋቸው በየሰፈር ላይ ሄደው ለማየት ሞከሩ። ሳያዩን ሰፈር ላይ ቁጭ ብለን እንያቸው ብለው ሁለታቸውን ተመካክረው ወደ እነ ሀና ሰፈር ሄዱ እና ቁጭ ብለው ሲጠብቁ አባባ ኖላዊ ነገር ግን በመሀል ሀኒ ከቻለች። እናም ተደበቁ ማለት ነው እንዳታያቸው። እሷም ስልክ እያወራች ያለፈቻቸው እና በጣም እንዴት እንዳማረባት በቃ እንደምትፈርጥ ቲማቲም መስላለች ምናምን እያለ እያጓጓ ነበር የበለጠ። እዛም እንግዲህ ተመልሰው ወደ መጡበት ሄዱ ማለት ነው። ጓደኞቻቸውን በተደጋጋሚ አንደኛ ለምን ወደኛ ተመለሱ፣ ሁለተኛ ለምንድን ነው እንደዚህ ድሮ ማንነታቸው የተቀየረ የሚለው ጥያቄ ሆኖባቸዋል ማለት ነው። በሌላ በኩል አቶ መስፍን እንግዲህ ድርጅቱ ሜላት ከጠፋች በኋላ ማለት ነው እሱ ነው የድርጅቱን ሙሉ ኃላፊ የተሰጠውና በዚህ ምክንያት ድርጅቱ ወደ ሜላት እሱ ትኩረቱን ሲያደርግ ሰራተኞች በትክክል ስለማይሰሩት ድርጅቱ አደጋ ላይ ሊወድቅ ነበር። ነገር ግን አትርፌዋለሁ እያለ እየነገረው ነበረ። ምክንያቱም እረፍት አታርፍም ብዙ ጊዜ ወይዘሮ ሜላት ነው እሷ ናት ቀጥ አድርጋ ድርጅቱን ያያያዘችው ማለት ነው። ግን እሱ ሜላት የታሰረች ሰሞን እንደዛ በጣም እሷን ሲከታተል ስለነበረ በዛ ምክንያት እንግዲህ ድርጅታቸው ኪሳራ ላይ ሊወድቅ ችሏል። እናም ሀኒቾ እናቷን ልጠይቅ ወደ እስር ቤት ሄዳ ነበር እና ስለ ኑሯ በጣም ተጨንቃ ምን ላይ ነው ግን የምተኙ ብላ ስጠይቃቸው በቃ ገብተሽ እኮ ማየት ትችያለሽ አለቻት። እንደውም ይቻላል እንዲህ እያለቻት ያው ወንጀል ከሰራሽ ይቻላል፣ ነገር ግን አንቺ እኔ እናቴ ምን ላይ ትተኛለሽ ብለሽ ተጨንቀሽ ነው እንደዚህ የምትይኝ ብላ መለሰችላት። እና እኔ ከእናንተ ልጆችን ከመውለዴ በፊት እኔና መስፍን በጣም ብዙ ጊዜ ብዙ መከራዎችን ብዙ ችግሮችን አሳልፈናል እና ስለዚህ አታስቢ እኔ ጠንካራ ሴት ነኝ አለቻት። እና ምን ሆነሽ ነው ግን እንደዚህ በጣም ደስተኛ የሆንሽው? በጣም ደስተኛ ነሽ? ምን የተፈጠረ ነገር አለ ስትላት ሀኒቾም ስትወጪ ይደርሳል እማዬ፣ ስትወጪ ሁሉንም ነገር እነግርሻለሁ አለቻት። እናም ያው እሷ በእዝራ ምክንያት ነው እንደዚህ። ያኔ እሷ ስትታሰር በጣም ነው ልጆቹ የተጨነቁት ነበር፣ በጣም ነው ያለቀሱት። እንደውም እሷ ካልተፈታች እዚህ ቤት አልኖርም ምናምን ስትል የነበረው። አሁን ግን እናቷ እስር ቤት ሆና እሷ እሽኮለሌ እያለች ነው ከእዝራ ጋር እና ሀኒቾ በጣም ታናድዱ። ፖሊሶች እና ሀኒቾ እያናደዱን ነው ብዙ ተመልካቾችን። እናም ተምቹ እንግዲህ መክሊት ምን ሆኖ ነው ጆሮ እንደዚህ እየፈዘዘው እያለ እየጠየቀችው ነበር። ነገር ግን እሱ ሄደሽ ከፈለሽ ለምን እሱን አጠይቀው? ምን የነዚህ የምታናዝዥኝ? ሁላችሁም ያቆይ ፖሊስ ሆናችሁብኝ እኮ ያ በዚህ ጠይቀኛል፣ አንቺ በዚህ ታናዝዥኝ ያለሽ እያለ ተማሮ እየነገራት ነበረ። እና ምክንያቱም እሷ ስለምትወደው ጆሮን ምን ሆኖ ነው እንደዚህ የፈዘዘው? የተፈጠረ ችግር አለ ወይ? ለምንድነው ተመልሳችሁ የመጣችሁት? ምናምን እያለች መክሌት እያናዘዘችው ነበር። እሱ ግን በቃ ከፈለሽ ሄደሽ ጠይቂ ብሎ ጥሏት ሄደ።
እናም ፖሊሶቹ እርግብ እንግዲህ ወይዘሮ ሜላትን እዚህ እንደታሰረች አውቃለሁ፣ ስለዚህ እሷን ማግኘት እፈልጋለሁ አለች። እነሱ ግን ፈቃደኛ አልሆኑም። መጀመሪያ እሷን እናናግራት ብሎ ወይዘሮ ሜላትንም ስለ እርግብ አንዳንድ ነገር ጠየቋት። እሷ ግን ስላላወቀች ግራ ገብቷት ነበር። እናም ሁለታቸውም እንግዲህ ፖሊሶች የወሰኑት ውሳኔ አንድ ክፍል ለማስቀመጥ ነው። ያን ያክል ወይዘሮ ሜላትም ራሷን መጠበቅ አያቅታትም። እርግብ አደጋ ብታደርስባትም ደግሞም አብረው የሚኖሩ ልጆች ስላሉ ምንም አይነት ጉዳት አታደርስባትም። ስለዚህ እዛ አንድ ላይ እንሰራቸውና የሚፈጠረውን እኛ ደግሞ ውጭ ሆነን መረጃ እናሰባስባለን ብለው ወሰኑ ማለት ነው። እናም እስከ መጨረሻው ወይዘሮ ሜላትና እርግብ አንድ እስር ቤት ሊገናኙ ነው ማለት ነው። ምን እንደሚፈጠር እንግዲህ በቀጣይ ክፍል አብረን የምናይ ይሆናል። ሀኒቾም የነ ተምቹ ለረጅም ጊዜ መጥፋት በጣም እያሳሰባት ነው። ያው አንዳንዴ ትዝ ይሏታልኝ በእዝራ ፍቅር ተጠምዳ ነው እንጂ ሁለታቸውም ረጅም ጊዜ መጥፋትና ስልክ አለማንሳት እያሳሰባት ነው ማለት ነው። እናም ስለሱ እያሰበች እያለ ምናሴ መጥቶ የአዲስ ፍቅር ነው እንደዚህ ብቻሽን የሚያስወራሽ ብሎ ሲላት ስለ እዝራ እያሰብኩ አይደለም፣ እነ ተምቹ የት እንደሄዱ አላቅምና ለረጅም ጊዜ ጠፉ ብላ በእነሱ ምክንያት እየተጨናነቀች እንደሆነ ነገረቻቸው። እነሱ ግን በቅርብ ርቀቱ ነው እየተከታተሏት ነው። ግን እነሱ ቢመለሱ ደስ ይል ነበር የምር። ከነ አባባ ኖላዊና ጆሮ ተለያይተው ምንም አያምርባቸውም። ቢያንስ እንኳን ያን ሁሉ ዋጋ ከፍለው ስንት ነገር መክረው እንደገና ያን ሁሉ ድካማቸውን አባባ ኖላዊ ጆሮንና ያስንትናን ተምቹን ለመቀየር ያልከፈሉት ዋጋ አልነበረም። ግን ያን ሁሉ ድካማቸውን በዜሮ አጣፍተው እንግዲህ ተመልሰው ወደ ነበረ ህይወታቸው ገብተዋል። በዚህ ምክንያት እንግዲህ አሁን ካለው ህይወታቸው ጋር ያንኛውን ሲያወዳድሩት በጣም የተሻለ ነበር ያንኛው። እናም ተመልሰው ይመጣሉ። ምናልባት አባባ ኖላዊ ካገኟቸው መክረው ተመልሰው ይመጣሉ ብለን ተስፋ እናደርጋለን። ምክንያቱም ሁለታቸው ጆሮና ተምቹ ከአባባ ኖላዊ ጋር ሲሆኑ ነው በጣም እሳቸው የሚሰጧቸው ምክር እንደ አባትና ልጅ በጣም ብዙ ትምህርት ነው የሚሰጠለኛ ለተመልካቾች ራሱና ተለያይተው ማየት በጣም ነው የሚያስጠላው እውነት ለመናገር። እና ይመጣሉ ተመልሰን ወደ አባባ ኖላዊ ካገኟቸው መክረው ይመልሷቸው ብለን ተስፋ እናደርጋለን። ወደ ኋላ መመለስ የለባቸውም በጭራሽ። ከዚህ ሁሉ ሱስ ስንት ነገር ወጥተው ሰው ሆኑ ብለን ደግሞ ድጋሚ ተመልሰው እንግዲህ ወደ ሱሳቸው ገብተዋል። የዛሬው ክፍል ይህን ይመስላል። ውድ ተመልካቾቻችን በቀጣይ ይዘንላችሁ እስከምንመጣ በያላችሁበት ሰላማችሁ ይብዛችሁ።